ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የሚያዝያ 19 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። እንግዳችን ትብብር ለኢትዮጵያ አንድነትን ወክሎ የአዲስ አበባ ከተማ ምክር ቤት እጩ የሆነው አቶ ጌትነት ወርቁ ነው። ከአቶ ጌትነት ጋር ትብብሩ ዛሬ በወቅታዊ ጉዳይ ላይ ያወጣውን መግለጫ መነሻ አድርገን እንወያያለን። ሪዮት አለሙ ፕሮግራሙን አዘጋጅቼ አቀርብላችኋለሁ። ተከታተሉን። አቶ ጌትነት ግብዣይን ተቀብለ ስለተገኘ በጣም አመሰግናለሁ። በቅድሚያ የመግለጫችሁን ዋና ዋና ነጥቦች ለአድማጮቻችን ብትገልጽልን። ሪዮት በጣም አመሰግናለሁኝ። የመግለጫው ዋና ሀሳብ እንግዲህ ያው የሚታወቅ ነው። ያለፉት የብልጽግና 8 ዓመታት በህዝቡ ላይ ሲደርስ የነበረው ሰቆቃ፣ እሱን እንግዲህ ከስር ከስር እየተከታተልን የህዝቡን ሰቆቃ በደል ስንችል ቀድመን አንዳንዱ ሰቆቃ ከመድረሱ በፊት ሳይሆንልን ሲቀር ደግሞ በመረጃ እጥረት ወይ በእኛ ድክመት ሲያልፈን ደግሞ ካለፈን በኋላ ፍትህ እንዲሰፍን ተጠያቂነት እንዲሰፍን ስንመታወት ከርመናል ኖረናል እና ያንን እያደረግን ባለንበት ያው እንደምታውቂው ምርጫ 2018 ብዙ የጠበቀ ነው። በሀገር ደረጃ ብዙ ይለውጣል ብለን የጠበቅነው ምርጫ 2018 ሳይታሰብ ተሰነቀረ ማለት ትችላለች። እርግጥ ቀደም ብለን ዝግጅቶች ነበሩን፣ ግን ሀገር ያለችበት ሁኔታ ያንን የሚያስተናግድ ስላልነበረ ስጋት ነበር በሁሉም ዘንድ። ዞሮ ዞሮ ያው ቀኖች ስለማይቆሙ ተገጣጥሟል። ያም ሆኖ እንግባ የሚለው ከፍተኛ ክርክር ነበር። የለም ይቅርብን፣ በዚህ ሁኔታ ብንገባ መንግስትን ገዢውን ያው ገዢው ብልጽግናን ሌጅትሜት ከማድረግ የዘለለ ምንም ሚና አይኖረንም። የለም እንግባና ባለችው ቀዳዳ እንጠቀም፣ ስርዓቱን በራሱ አንደበቶች በራሱ አፍ እናጋልጠው፣ ለዲፕሎማቲክ ማህበረሰቡ በውል እናስረዳ። ደግሞ እንዲሁም ሆኖ የህዝቡ ምሬት ጥቂቱም ቢሆን የኛ ደጋፊ ካርድ ካወጣ በከተማ ምክር ቤት ደረጃ እና አስቻይ ሁኔታ ባለባቸው ማሸነፍ መቻል የሚሉ ብቻ በግራ በቀኝ ብዙ ዝግቦች ከተነሱ በኋላ ሪዮት በነገሮች ላይ በዚህ ምክንያት ከየፓርቲዎቻችን በውሳኔው ባለመደሰት ራሳቸውን አቀባሉ። ጥቂቶች አይደሉም። ኤኒዌይ መወዳደር የለብንም ለምርጫው በሚል ማለት ነው። አዎ ጥቂቶች አይደሉም፣ አባሽሽም ጥቂቶች አይደሉም። ስለዚህ ያው እንደምታውቂው ዴሞክራሲ ተፈጥሮ እንደዚህ ነው። አብላጫ ድምፅ እንትን ያደርጋል። ስለዚህ በዛ ሁኔታ ገብተናል። ከገባን በኋላ አንቺን በቅርብ ስትከታተዩ እንደነበረው በቅድመ ሁኔታዎች የታጀበ ነበረ። እንግባና ቀዳዳውን እንጠቀም የሚለው ሀሳብ አመዘነ። ስንገባ ግን ቅድመ ሁኔታዎቻችን ጠንከር ያሉ ነበሩ። እነዛ ቅድመ ሁኔታዎች እንግዲህ ዋናው በዚህ ጦርነት ውስጥ ሆነን አማራ ክልል፣ ኦሮሚያ ክልል፣ ቤኒሻንጉል፣ ትግራይ ክልል ሙሉ በሙሉ ሎክዳውን ነው እና በዚህ ሁኔታ ብንገባ ትርፉ ለመንግስት ነው። ስለዚህ መጀመሪያ ጦርነቱን እንዲያቆም መግፋት አለብን የሚለው በተደጋጋሚ አንስተነዋል። ሁለተኛው የፖለቲካ እስረኞች እንደምታውቂው በጣም የሚከበሩ ከምክር ቤት ጭምር እንደ በግ እየተጎተቱ የታሰሩ በርካታ ምሁራን እና የፖለቲካ ልሂቃን ያሉበት ነው። በአብዛኛው ከማንነት ተኮር የሆነ ነው። በተለይ አማራ የሆኑትን በመምረጥ እርግጥ በኋላም ከሁሉም አልማረም እነ አቶ ታዲዮስ ታንቱ፣ አቶ ታዬ፣ ሌሎችም ምልሽ ይሄ እንግዲህ በስም መጥራት የቻልናቸው ናቸው። እነዚህ በስም የምናውቃቸው ደግሞ በኋላ ነገነት ምንጠራቸው በጎ ነው ብዬ ነው ሪዮት። እነዚህን ሁሉ አስሮ እኛ ምክር ቤት ለመግባትና ማሸነፍ መሸነፍ የሚባል
እንትን ውስጥ መግባት አግባብ አይደለም በሚለው አንድ ነገር ነበር። ከዛ የፖለቲካ ምህዳር እና መሰል ቅድመ ሁኔታዎችን አስቀምጠን ገብተናል። አንዱ ዋናው ጉዳይ ግን እዚህ ውስጥ ሆነን ለምን የሰላማዊ ትግል ማዕቀፎችን ተጠቅመን ህዝቡን አናነሳሳበትም የሚለው ግን በብዙዎቻችን አእምሮ ውስጥ የነበረ ነበር እና እንግዲህ በውስጣችን ጉዳይ በተደጋጋሚ ስንመክር ስንንቀሳቀስ ከርመን አሁን ላይ የሁለት ፕሮግራሞችን እንደው ጠቅላላ ሲደረጉ አንዱ የአዳራሽ ፕሮግራም ነው። የሳምንት ቅዳሜ የሚካሄድ ይሆናል። አዲስ አበባ ላይ እንጀምራለን። እንግዲህ ይሄ በርከት ያለም ሊሆን ይችላል፣ በተለያዩ ክፍለ ከተሞች አንድም ሊሆን ይችላል። ይደረግ የሚለው ነው። የት ቦታና በምን ያህል ብዛትና ሁኔታ የሚለው ነገ ከነገ ወዲያ በዝርዝር እናሳውቃለን። ሁለተኛው ደግሞ ሰላማዊ ሰልፍ ማድረግ አለብን ነው። ይሄ በህገ መንግስቱም እየተቃወም ነው። ብዙ ምክሮች በሚወጡለት ህገ መንግስት እንኳን የሚፈቀድ ስለሆነ በህገ መንግስቱ ውስጥ ማዕቀፍ ውስጥ ሆነን መብትን ኤክሰርሳይዝ ማድረግ አለብን። ሰውንም ከድባቴ ማውጣት አለብን። ስለዚህ ሰው ነፃ ውጭ ከመጠበቅ ራሱ እያንዳንዱ ቤት ለራሱ እና ለቤተሰቡ ቢያንስ ነፃነት ያግዝ፣ አስተዋጽኦ ያደርግ በሚል ሰልፍ አሄድ አስበናል። ስለዚህ ማሰሪያው ሁለት ፕሮግራሞች ናቸው። ማሳሰቢያ ደግሞ ሁለት አሉት። አንዱ ህዝቡ ነው። ህዝቡ በቅድም እንዳልኩት ነፃ ውጭ ከመጠበቅ ወጥቶ በተለይ ትብብሩ የሚያደርጋቸውን ጥረቶች እንዲያግዝ ነው። ሁለተኛው ደግሞ የጸጥታ አካላትና የመንግስት መዋቅር እንዲህ ላሉ ፕሮግራሞች እንቅፋት ከመሆን ራሳቸውን ከማጋለጥ እና ካላስፈላጊ ግብግብ እና እውነት ለመናገር ወጣቱንም ሌላውንም ዜጋ አላስፈላጊ መስዋዕትነት ከማስከፈል ወጥተው ገለልተኝነታቸውን ጠብቀው እንዲህ ያሉ ፕሮግራሞችን በማገዝ እንዲሳኩ በማድረግ ለራሳቸውም እውነት ለመናገር ትግሉም ለራሳቸው ጭምር ነው እና እነዚህን እንዲያደርጉ የሚያሳስብ ነው። ስለዚህ ዋናው አንኳር ነጥብ ግን የአዳራሽ ውስጥ የማስ የሆኑ ማስ የአዳራሽ ስብሰባዎችን እና ህዝባዊ ሰልፎችን ለማድረግ ነው ሀሳቡ። ሪዮት፣ እሺ እንግዲህ የነበሩ ክርክሮች እንዳሉ ራሳቸውንም ያገለሉም እንዳሉ ምርጫውን መወዳደር አይገባም በሚል ነግረህናል። እንግዲህ በአብላጫ ድምፅ ይገባል ብላችሁ የሄዳችሁበት ምክንያት ውስጥ ጎላ ብሎ የተሰማኝ ህዝቡን ለምን አናነሳሳም የሚለው ነገር ነው እና ከዛ ጋር ተያይዞ ደግሞ የዛሬ መግለጫችሁ ላይ እንዳልከው ሁለት የህብረተሰብ ክፍል ልበለው ጥሪ የቀረበለት አለ። ራሱ ህዝቡ፣ እንደገና ደግሞ የጸጥታ ኃይሉና ለህዝቡ ነፃነት በነፃ አይገኝም እና ጥረታችንን ይደግፍ ብላችኋል። በርዕሳችሁም ላይ ከተነሳችሁበት ህዝቡን እናነሳሳለን፣ ራስን ማስተዋወቅ፣ ከህዝቡ ጋር መገናኘት እንደዚህ ብላችሁ ካሰባችሁት አንጻር ገና የሚቀጥሉ ናቸው እንዳልከው የቅዳሜም ስብሰባ እንደዚህ ያለ። ያም ሆኖ የእስካሁኑን ስትገመግሙት ግን ምላሹ ምን ይመስላል? እንግዲህ ምልሽ አሁን ለምሳሌ አንዱ እንደው በዋናነት ልናነሳ የሚገባ የሚመስለኝ ክርክሮችን ነው። በጣም በርካታ የአየር ሰዓት ነው የተሰጠን። በጣም በርካታ ሚዲያዎች ላይ ስማችንን ለመጥራት የሚጠየፉት ጋር ጭምር ክርክሮችን አድርገናል። በተቻለ መጠን መንግስትን በራሱ ሚዲያ ያው በፋና እና በኢቢሲ ይህንን መንገድ መቼም እንደ ብርቅ ልትወስጂው ትችላለሽ እና እነዚህን ሁሉ ማድረግ ችለናል። ስለዚህ ሚዲያ በመጠቀም ረገድ ያሰብነውን አሳክተናል። ይቀረናል። አሁንም በርካታ የአየር ሰዓቶች በጣም ኮመርሻል የምትያቸው በደቂቃ ሁሉ ብዙ ገንዘብ የሚከፈልባቸው እነ ኢቢኤስ እና ሌሎችም ጭምር ኳስና እንትን ሲያሳዩ የሚሉት ሌሎች ሚዲያዎች ጭምር እና በርካታ የማስታወቂያ ገንዘብ የሚያስከፍሉ ጭምር እነሱ በየቀኑ በሁለት ቀን ሊባል በሚችል ደረጃ በርካታ እጩም ስላቀረብን የአካል ጉዳተኛና ሴቶችም ስላቀረብን በርካታ አየር ሰዓት ተደልድሎልናል። ሰው እነሱም አሄድ እንጠቀማለን ልልሽ ፈልጌ ነው። የትላንትናም እንደተጠበቀ ሆኖ አሄድ እንጠቀማለን ቀሪ ጊዜያትን። ሁለተኛ እንግዲህ ያላረግን የሚመስለኝ በተለይ ዛሬ ካወጣ ነው መግለጫ ጋር የተያያዘው በተለይ ወደ ህብረተሰቡ በደንብ ቀረብ ብሎ አንደኛ ችግሩን መስማት፣ ሁለተኛ ደግሞ ችግሩን ሰምቶ
ሰዎች ነው የሆነ አይነት ተአምር ተፈጥሮ የዚህ ሀገር የፖለቲካ ሁኔታ ይቀየራል እና የሆኑ ሰዎች ሞተውልኝ፣ ይቺ ደግሞ በጣም አደገኛ ናት ርዕዮት፣ አንቺም በቅርበት ታውቂዋለሽ። የሆኑ ሰዎች ሞተውልኝ እኔ ነፃ አወጣለሁኝ ወይም ደግሞ ነጭ ለብሼ በዓል አከብራለሁ የሚለውን አስተሳሰብ ትቶ እኔ ለራሴ መብት እቆማለሁ የሚልበትን ሁኔታ በማነሳሳት ረገድ ብዙ ይቀረናል። እንግዲህ ጥቂት ሄደናል። ባለፈውም የአደባባይ ቅስቀሳዎችን ስናደርግ፣ በተለያዩ መግለጫዎች ስናወጣ ማህበረሰቡን ከጎናችን ለማሰለፍ ጥረት አድርገናል። ይቀረናል። እንግዲህ እንደው እንደ ሊትመስ አንድ እንደው በጣም ጥሩ ቴስቲንግ ይሄ ምንድን ነው የውሃውን ጥልቀት የምንለካበት ምናልባት ቅዳሜ ትልቅ ፕሮግራም በኢትዮጵያ ፖለቲካም የሆነ አይነት ምዕራፍ የሚከፍት ይመስለኛል ርዕዮት እና በዚህ በኩል እንደው ግማሽም ማርክ ልሰጠው አልችልም። እንደ ሚዲያው ስኬታማ ነው ልል አልችልም። ከዛ በተረፈ ግን የፖለቲካ ስራዎችን የክፍለ ሀገር መዋቅሮችን በማጠናከር እጩዎችን በማሰልጠን በጣም በርካታ ሚሊዮን ብሮችን በማውጣት ጭምር ስፖንሰሮችን በማፈላለግ አዲስ አበባ ጭምር በማምጣት እነዚህ እንደ ስኬት የምንቆጥራቸው ናቸው። ለምሳሌ ኦሮሚያ ላይ የማታስቢያቸው ለምሳሌ አንዳንዶቹ አላርላ አሁን በኢትዮጵያዊነት ወይም በኢትዮጵያዊ ናረቲቭ የሆነ አይነት ትውልድ የሆነ አይነት የፖለቲካ ማህበረሰብ ፈጥረን እንሄዳለን የሚባልበትን እድል ነው የሚታሰብ አልነበረም እና በርካታ የአካባቢው ልጆችን መልምለን በማሰልጠን እንዲከራከሩ በማድረግ እንዲወያዩ በማድረግ ምናልባት ምርጫ 2018 ካስገኘልን ነገሮች አንዱ ነው። ይሄ የሆነች እርሾ ጥላ ለነገ አንድ ነገር ያደርጋል ብዬ አስባለሁ። ከቀጠልንበት የሚቀጥልበት ከተገኘ ማለት ነው እና እንደው 50-50 ብዬ ለያዘው ርዕዮት የጠየቅሽን ጥያቄ ቀጥታ ለመመለስ እንደው አንዱ ያነሳኸው ይሄ በሌሎች መስዋዕትነት ለውጥን ለማምጣት የመፈለጉ አዝማሚያ ወይንም ደግሞ መፈለጉ ልበለው በሰፊው አለ። ልክ ነው። በሌላ በኩል ደግሞ ሊታመን ከሚችል የፖለቲካ ግለሰብ ወይንም ኃይል ጋር እስከ ጥግ መሄድ የሚችሉ የሚያስከፍለው መስዋዕትነት ሁሉ መክፈል የሚፈልጉና የሚችሉ ሰዎችም ኖረው ነገር ግን ፖለቲከኞች ላይ የሚቀርብ ደግሞ የመታመንን ጉዳይ ጥያቄ ምልክት ውስጥ የማስገባትም አለና ከሱ አንጻርስ እንዴት ታየዋለህ? እውነት ነው። ያው ማን ያርዳ የከበረ እንደሚባለው ነው። ትክክለኛ ወሳኝ ጥያቄ ይመስለኛል ያነሳሽው። ያው ሁለት ችግሮች አሉት። በአንድ በኩል ቅድም ያልኩሽ የሆነ አይነት ድባቴ አለ። ምንድነው? እንዴት መጣ? የት ይደርሳል? እንዴት እናደርገዋለን? ብቻውን ውይይት የሚፈልግ ነው እንደ እውነቱ። በእርግጥ በተደጋጋሚ በእናንተ ሚዲያ በሌሎችም ውይይት ይደረግበታል። ግን በደንብ አሁንም ዘርዘር አድርጎ መነጋገር ይፈልጋል። በአንድ በኩል በሰው ዘንድ ያለው ይሄ ነፃ አውጪ ጠባቂነት እና ደግሞ ድባቴ አይነት የሚመስለው ነገር አንድ እንትን የሚያዘው፣ በሌላ በኩል ደግሞ ሪሊ ከድባቴ ወጥቶ ለእንቅስቃሴ ቢዘጋጅ ማንን አምኖ ነው የሚወጣው? የዚህ ሀገር ፖለቲካ እንደምታውቂው ያው በተደጋጋሚ ሌሎችን ስንጠብቅ ሌሎች የጠበቅናቸው ደግሞ ይሆናሉ ያልናቸው ዲሲቭ አድርገውን አጭበርብረውን ወይም ደግሞ ትግላችንን ሞጭልፈውት ራሴንም ያው ያለፈውንም ማዕከል አድርጌ ልውሰድ ብዬ ነው እንደው የኢትዮጵያንን ትግል ሞጭልፈውት ከመንግስቱ ጀምሮ ንጉሱ መውደቅ በኋላም የአቶ መለስ አስተዳደር ከዛ በተለይ ደግሞ የቅርብ ጊዜው ደግሞ የብልጽግና የዶክተር አብይ አስተዳደር ከፍተኛውን እንደው ያለፈውን ሁሉ ጠራርጎ የወሰደው ይመስለኛል እና ደግሞ በጣም የገባበት በኢትዮጵያዊነት ስም ነው እና ሪሊ ማንን ነው ማምነው? አሁን ከፊት የማያቸውን ሰዎች ማመን አለብኝ ወይ? እውነት ለመናገር እዚህ ውስጥ መዋሸት የለብንም። እንዳምናቸው የሚያስደርግ ስራስ አሄድ እየሰሩ ነው ወይ የሚለው ከባድ እንትን ይመስለኛል። ዞሮ ዞሮ ግን እኛ በቻልነው አቅም ፖለቲካን እንደው ይሄ የቃላት ኳፋታ ከማድረግ ዘለል ብለን እውነተኛ የሚባል ማድረግ የምንችለውን አዎ፣ ማድረግ የማንችለውን ደግሞ አይደለም፣
ወይ ያልሆነውን አይደለንም የሆነውን ነን እያልን በተቻለ መጠን ከፊት ለመሰለፍ ጥረት እያደረግን ነው እና አየሽ አሁን ያለፉት እንደ ሃንጎቨር ልትወስዱ ትችላለሽ። ያለፉት ነገሮች በሙሉ እኛ ላይ መጥተው አርፈዋል ትከሻችን ላይ እንደ እውነቱ ያንገዳግዳሉ። ምንም የማይዋሽ እና ማልዋሽሽም ያንገዳግዳሉ። ግን ጥረት እያደረግን ነው በዘመኑ ቋንቋ እየሞከርን ነው። ካፌ ላይ መንጠቅሽ እዚህ ከሙከራዎቹ አንዱ እንግዲህ ያባ ጠርቶት የነበረው ሰልፍ አለ ሚያዝያ 30 እና አሁን ትብብሩም የዚህ አካል እንደሆነ በዚህ መግለጫ ውስጥ አይቻለሁ። ስለሱም እስኪ ትንሽ በለን። እንትኑ እንደው ብዙ ዝርዝር አልገባም፣ ግን ጥሩ ነገር ሆኖ ግን አየሽ ደግሞ የትብብሩ መንፈስ አንቺም በውል እንደምታስታውሽው እንደምታውቂው በተለይ ደግሞ እዚህ ሀገር አንዱ ትልቅ በሽታ ቅንጅት፣ ትብብር እና አላለም ይሄ የጥምረት እንደዚህ ይፈጠሩና ወይ በዋዜማው ሲጣሉ በማህተም ሲጣሉ ታያቸዋለሽ፣ ወይ ደግሞ በአንድ አይነት ነገር፣ ወይ ደግሞ በማግስቱ በውስጣቸውም ከውጭም በሚመጣ ኢንፊልትሬሽን እና ፕሬሸር ለመሰጠቅ መሞከር እና በሌላ ጫና ማለት ነው። እና አንዱ ትልቅ ፈተና የነበረው ህይወት ውስጣችን ጥሩ እንትን አልፈጠረም። ይሄ ከውስጣችንም ከውጭም የሚመጣው ጥያቄ እንዴት እንዲህ ይሆናል የሚለው እና በኋላ ላይ ግን ብንሳሳት እንኳን በጋራ መሆኑ በጣም በጎ ነው። እንዲህ ያለውን ነገር ትንሽ ሰብሰብ እያደረግን ነው እንሂድ የሚለው በዛኛውም በኩል በኢህአፓ ወንድሞቻችንም በምክር ቤቱም በስራ አስፈጻሚውም በኩል በቀና ታይቶ በትብብሩ ምክር ቤት እንደገና ይሄ ነገር ለበጎ የተደረገ ነው ቢደረግም ግን ለበጎ የተደረገ ነው፣ ስለዚህ እንቀበለው በሚል ነገሩን ወደ መሀል ለማምጣት ጥረት አድርገናል። ይሄም እንደው በጣም ስኬት ባይባልም እንደ ስኬት ሊወሰድ የሚችል ነው። ስለዚህ አሄድ በምንወስነው ቀን በጋራ ለማድረግ ምንሽ ችግር አልነበረም። በምክር ቤቱ በኩል ይሄን ለማድረግ ችግር አልነበረም። ችግሩ የመፍጠንና የመዘግየት ነው እና የሞዳሊቲ እንዴት እናደርገው፣ ስቴፕ ዋን ምን ይሁን፣ ስቴፕ ቱ ምን ይሁን፣ እንደዚህ ምንሽ እሺ እንጥራ። ኦኬ አሁን ሰው ካለበት ሁኔታ እኛም መሬት ላይ ከሰራ ነው አንጻር ሪሊ በምንፈልገው ልክ የፖለቲካ ሜዳው ላይ እናገኘዋለን ነው የሚለው ትልቅ ጥያቄ ነበርና ጥቂት የሞዳሊቲ ልዩነቶች ነበሩ። እንግሊዝኛውን ተጠቅሜ ልለፍ በዚሁ ርዕዮት እና ዞሮ ዞሮ ግን በጋራ መጥቷል። አሄድ የጋራ የትብብሩ ነው የሚሆነው ሰልፉም የአዳራሽ ስብሰባው ማለት ነው። እሺ በጣም አመሰግናለሁ አቶ ጌትነት። ያው የሚመች ቦታ ሆነ አይደለም ቃለመጠይቁን እያደረግን ያለ ነው እና ሌላ ጊዜ ደግሞ በሰፊው እንገናኛለን። ለአሁኑ ግን ሳልል ባላልፈው የምትላቸው ነጥቦች ካሉ ወደ እነሱ እንሂድ። ርዕሷን ብቻ ልድገም ህይወት እና ምስጋና ብቻ ላቅርብ። ሰው ምልሽ ነፃነት በነፃ አይገኝም፣ ነፃነት ነፃ ውጭ በመጠበቅም አይገኝም። በኢትዮጵያ ውስጥ ፍጹም ማስለመድ ያለብን የሚመስለኝ አንደኛ ራሳችን እንደ ነፃ ውጭ መቁጠር ማቆም አለብን። ሁሉም ድርሻዬን እየተወጣሁ ነው። እዛ እንደዛ እንዳሳማውና እንደ ዶሮዋ ከእንቁላሉ ላዋጣ አንተ ከስጋው አዋጣ እንዳለችው አየለም እኔ እኮ ይጎዳል፣ ግድ የለም ከእንቁላሉ የሚያዋጣ ሁሉም ከእንቁላሉ ያዋጣ። ቢያንስ የሚችላትን ያህል ጠጠር ይወሩር እና በዚህ ማዕቀፍ ውስጥ ሆነ ሁሉም ሰው እኔ ለሀገሬና ለልጆቼ ለትውልድ ለቤተሰቤ አስተዋጽኦ አደርጋለሁ የሚለው በሁሉም አእምሮ ውስጥ መግባት አለበት። ከዛ ደግሞ አየሽ ሁሉም አስተዋጽኦ ሲኖረው ለውጥንም የመጠበቅ እድል ይኖረዋል እና ይህንን አንድ እንደው እንደ ማሳረጊያ በጠቀም ነው። ከዛ በተረፈ ህይወት ለምታደርጉት ጥረት እውቅና አለኝ። ከዚህ ቀደም ስታደርግ የነበረችው ጥረቶች አሉ በሀገር ውስጥ ሆነሽ ስትታሰሪ ስትፈቺ እና አሁንም እያደረግሽ ያለሽውን ጥረት አደንቃለሁ። ለአሁኑም ለተሰጠኝ እድል በጣም አመሰግናለሁ ለማለት። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከአቶ ጌትነት ወርቁ ጋር የነበረኝ ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም ከሌላ እንግዳ ጋር ቆያችኋለሁ። ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው።
703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።